ፍልፍሉ ወይንም በረከት የስትሮክ ታማሚ ሆነ ጸልዩልኝ እያለ ይገኛል። አባ ገብረ ኪዳን ለቅዱስ ፓትርያርኩ ያስተላለፉት መልእክት መቼ ነው ራሳችሁን የምትችሉት? ጣና ገዳም 3000 ዓመት ሞላ። በትክክል 3000 ውድና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን ለማለት ወዳለሁ። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ ሼር ማድረግ እና መረጃዎችን ማዳረስ እንዳይዘነጋ ይበልጡኑ ይሄን ጥንክር በደንብ እንድታደርሱልኝ እንሻለን። ብዙ ሐሳቦችን ስለምናንሸራሽር ማለት ነው። እንግዲህ ሰብስክራይብ አታደርጉም ላይክ እና ሼር ያደረጋችሁ አይደለም፣ ምክንያቱ አይገባኝም። ስለዚህ ሁላችሁም ላይክ ማድረግ ሼር ማድረግ መረጃውን ማዳረስ ሁላችሁም እንግዲህ ኦርቶዶክሳዊነትን መተባበር አለብን፣ እርስ በርስ መተጋገዝ አለብን። በራሱ ይሄ አልጎሪዝም መንፈሳዊ ነገሮችን ብዙ የሚፈልግ ስላይደለ በደንብ ሼር ቢደረግ እጅግ መልካም ነው ብዬ አስባለሁ። ወደ መረጃዎቻችን ስናመራ በቅድሚያ የወንድማችን ፍልፍሉ ወይም በረከት በሚያሳዝን መልኩ በትናንትናው ዕለት በአባይ ቲቪ አንድ መረጃ ተጋርቶ ነበረ። የስትሮክ ታማሚ ሆኖ መቆምና መቀመጥ የማይችልበት ደረጃ ላይ እንደደረሰ ልናውቅ ችለናል። በጣም ያሳዝናል። እንግዲህ ፍልፍሉን የምናውቀው በሳቅ ነው፣ በቀልድ ነው፣ በሚያጫውተን ነገሮች ነው የምናውቀው። ያ ፈገግታ፣ ያ ሳቅ፣ ያ ደስ የሚያሰኘው ነገር ለህመም ዳርጎት አሁን እንግዲህ ተኝቶ ነው ያለው። ስትሮክ ነው እንደተባለ ከሆነ የሰማነው ስትሮክ ነው። እንግዲህ በምስሉ እንደምትመለከቱት ተኝቶ እያለ ወንድሞቹ እንዲሁም ራኬብ ወደዛ ሄደው ነው ኢንተርቪው ያደረጉት። የኢትዮጵያ ሕዝብ ይጸልይልኝ፣ የኢትዮጵያ ሕዝብ ወደ ፈጣሪ ይለምንልኝ በማለትም ወንድማችን ፍልፍሉ ተናግሯል። እግዚአብሔር አምላክ ጨርሶ ይማረው፣ ወደ ቀደመ ደስታው ያ ፈገግ እያሰኘን እያሳቀን እያስተማረን ወደሚወስደን ደስ ወደሚለው ዓለም ደስ ወደሚለው ጨዋታ ደስ ወደሚለው ቀልዶቹ እንዲመልሰው እንመኛለን በእውነት። ምክንያቱም ፍልፍሉን የማያውቅ ኢትዮጵያ የለም። ከልጅነት ጀምሮ ነው ያሳደገን። በቃ በቀልዶቹ እያዋዛ ያጫወተኔ ልክ ይሄን ቪዲዮ ትናንትና ሳይ በጣም ያዘንኩት እውነት ለመናገር። መጀመሪያ ቀልድ ነበር የመሰለኝ፣ ኋላ ግን እውነት እንደሆነ አረጋገጥኩ። አሁን ሚዲያዎች ደግሞ ሙሉ በሙሉ ተቀባብለውት እንድንጸልይ እንድንማጸን ነግረውናልና ጨርሶ ይማርህ በሉት ሁላችሁም ማለት ሁላችሁም ኮሜንት ላይ ወንድማችን ሆይ ጨርሶ ይማር ወደ ቀደመው ጤንነት ይመልስ እያላችሁ ጻፉ። ወይም መጻፍ እንግዲህ የሚከብደን ያለ አይመስለኝም። ሁላችሁም ይሄንን አድርጉ ለማለት ወዳለሁ። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ አክሱም ወእጨጌ ዘመንበረ ተክለ ሃይማኖት ለብፁዓን አበው ሊቃነ ጳጳሳት ለጉባኤ መምህራን ለሕዝበ ክርስቲያኑ የእንኳን አደረሳችሁ መልእክታቸውን ልከዋል። አባታችን አባ ገብረ ኪዳን ምን አሉ? ንካት አባቶች ለልጆች መልእክት እንደሚያስተላልፉ ልጆችም ለአባቶች ገጸ በረከት ባይኖረን እንኳን አደረሳችሁ እንዳለ። ስለዚህ የመጀመሪያው እዚህ ተሰብስበን ያለን ሁላችን ደቀ መዛሙርት ለብፁዕ ወቅዱስ አባ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም ለሊቀ ጳጳሳችን ለሀገረ ስብከታችን ሊቀ ጳጳስ ለብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት አባቶቻችን ሁሉ በረከታችሁ ይድረሰን እንኳን አደረሳችሁ ብለናል በልጅነት። ከዚያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት የጉባኤ መምህራን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህሌታውያን 40 ጾሙን በሙሉ በስብዓተ ነግህ ስታመሰግኑ የከረማችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት መነኮሳት 40 ቀን በሙሉ ሰዓታት ስትቆሙ ለከረማችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቀ መዛሙርት በቅኔ ቤት በዜማ ቤት በአቋቋም ቤት በቅዳሴ ቤት በዝማሬ ቤት በመጻሕፍት ትርጓሜ ቤት ያላችሁ ሁላችሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ሁሉ
እና በግዞትም በእስር ቤትም በስደትም በብቸኝነትም በመከራም ላላችሁ ሁሉ በጉባኤ ቤታችን ስም እንኳን አደረሳችሁ። የትንሣኤያችን የኢየሱስ ክርስቶስ ብርሃን ለሁላችን ይድረሰን እላለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላሙን ይስጠን መድኃኔዓለም። ለጸሎት እንነሳ። እንግዲህ ተከታትለን ተመልሰናል። በዚህ አጋጣሚ የጣና ገዳም 3000 ዓመት እንደተቆጠረ ወይ 3000 ዓመት እንደሆነው ምን ያህሎቻችን እናውቃለን? መረጃው ምን ያህሎቻችን አለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕደ ሰፊ፣ ታሪከ ብዙ፣ ባህረ ጥበብ ስንል ቀልድ ወይም ቀላል አይደለም። ይሄንን የምናውቀው ወይም የምንረዳው ጣናን አንዷ ተጠቃሽ አድርገን ስንጠራ ቅድመ ልደተ ክርስቶስ ከክርስቶስ ልደት በፊት የነበረችቷ ጣና ደሴት ላይ የተመሰረተችቷ ጣና እነሆ 2018 አሁን 3000 ዓመት ሞልቷታል ሲሉ የጣና ገዳም አበምኔት የሆኑት አባት ተናግረዋል። 3000 ዓመት አይታችኋል። ኦርቶዶክስ ምን ያህል እንደሆነች ብዙ መከራዎች ቢፈራረቁባት፣ ብዙ ሞቶች ቢመጡባት፣ ነገስታት ቢለዋወጡባት ጸንታ ቀጥላ ጸንታ በርትታ እነሆኝ ዛሬም በርካታ እንደ ከዋክብት የበዙ ደቀ መዛሙርት መምህራነ ወንጌል እየተነሱ ብዙ ስደት መከራ መፈናቀል ቢኖር ሳይነጥብ ሳይቋረጥ ያ ሁሉ ነገር ሳይተው 3000 ዓመት ተቆጥሯል። እግዚአብሔር ይመስገን። አበምኔቱ እንዲህ ይሉናል፣ እንካተላቸው። ይህ ገዳም ዛሬ በትክክል 3000 ዓመት ሞላው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ አንድነት ገዳም ውስጥ የአራቱ ጉባኤያተ መጻሕፍት የምስክር ጉባኤ ቤት በገዳሙ ተተክሎ በመምህራችን በርዕሰ ሊቃውንት የሚመራ በውስጡ 64 ደቀ መዛሙርት በልዩ ልዩ ዘርፍ በአዲሳቱ በብሉያቱ በሊቃውንቱ ተሰልፈው የሚማሩ አዲሳቱን እያስተማሩ እየወጡ እየሰበኩ እዚህ ግን ብሉያቱን የሚማሩ ሊቃውንት ናቸው ያሉበትና ይህ ገዳም ከጥንቱም ጀምሮ የሊቃውንት ቦታ ነው። የሊቃውንት ሀገር ነበረ። ያ ታሪክም ተመልሶ አባቶቻችን የነገሩን ታሪክ ተመልሶም ስላልየን እጅግ ፍጹም ደስታ ይሰማኛል። እኔ ደግሞ እንደ ገዳሙም አንድ ተላላኪ ነኝ፣ እንደ ጉባኤ ቤቱም አንድ ደቀ መዝሙር ነኝና በሁለቱም እጅግ ደስ ይለኛል። እንደ ገዳሙ ይህ ገዳም የትርጓሜ ቤት ነው። የኔታ ሁሉንም ያጠኑልኛል፣ ለማነሳሳት ነው። ይህንሱ እንዲያስተካክሉልኝ ነው በዚያውም ማነሳሳቸው ማለት ነው። እና የትርጓሜ የሊቃውንት ቤት ነው። ከጥንቱ ከመጀመሪያው ሌዋውያኑ ከዛሬ 3000 ዓመት እንደው በዚያው አጋጣሚ አንዲት መልእክት ብቻ ልናገር። ይህ ገዳም ዛሬ በትክክል 3000 ዓመት ሞላው። ከክርስቶስ ልደት በፊት 982 ዓመት ዓለም ነው ገዳሙ የተመሰረተው። ዛሬ ደግሞ ስንት ነው? 2000 ስንት ነው? 18 ሁለቱን ሲገጥሙት ምን ይመጣል? 3000 ዓመት የገዳም ከተመሰረተ ሞላው። እንደ መልእክት ብቻ እንደው ባስተላልፍ የበራሱ በቂ ነው። የ3000 ዓመት ታሪክ የምንለው ስሙ ሳይሆን ዛሬ ሞልቷል። ከርሞ እንግዲህ 3001 እያልን እንሄዳለን እስከኖረ ድረስ ማለት ነው። እና በ3000 ዓመቱ እንደውም በዚያውም የገዳሙንም የ3000ኛ ነው የሚባል ዓመቱንም በዚያው እያከበርን ነው ማለት ነው የገዳሙንም እና በዚህ ከዚያን ጊዜ ጀምሮ ለማለት ነው ሌዋውያኑ ሊቀ ካህናቱ የኢየሩሳሌሙ ሊቀ ካህናት በዓመት አንድ ጊዜ መስዋዕት የሚያሳርገው ሳይቀር መጥቶ አብሮ ታቦተ ጽዮን አማካኝነት ከዚህ ሊቃውንቱ ብሉያቱ አዲሳቱ ሲተረጎም የነበረውን አሁን ደግሞ በመሃል እየተፈታም ገዳሙ ፍልሰት እያገኘውም ቆይቶ አሁን ወደ ታሪኩ ተመልሶ የትርጓሜው በትርጓሜው የኔታ ርዕሰ ሊቃውንትን የመሰለ የዜማው ደግሞ የቅዱስ ያሬድ ቦታ ነውና የድጓ መምህር በገዳሙ አለ። የቅዳሴ ደግሞ ለገዳም ደግሞ ቅዳሴ ዋና ነውና የቅዳሴ ጉባኤ ቤት አለ። ገዳሙ ገዳም ብቻ ሳይሆን ጉባኤ ቤቶቹን ተክሎ የሚያስተምር ከዚህ ቀደም የድጓና የቅዳሴ ነበሩ። ታሪኩን ወደ ታሪክ መመለስ አለብን በማለት ገዳሙም የትርጓሜ መጻሕፍት ደግሞ የሚመክሩን የሚያስተምሩን መምህር ማምጣት አለብን። ገዳሙ ማትከል አለበት ጉባኤ ቤት ሲል የኔታን እግዚአብሔር ፈቅዶ እግዚአብሔር ወዶ ወደ ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ርዕሰ ሊቃውንትን ይዞ መጣ። ርዕስና ርዕስ ሲገናኝ ራስና ራስ እጅግም ይስማማልና ለቦታው የሚመጥን ቦታውንም የሚያውቅ ሕይወቱንም ጭምር የሚያውቅ ሊቅ ላይ ጠፋ ይችላል። ሕይወቱንም ጭምር የሚያውቅ መምህር በገዳማችን ስላለን እጅግ ፍጹም ደስተኞች ነን። ይልቁንም በዚህ ውስጥ 64 ደቀ መዛሙርት ማለት 64 መምህራን አሉ ማለት ነው። አሉ ወይም አለን ልበል አለን እና
ይሄ የገዳሙ ትልቅ ስኬቱ ነው። ከታች ደግሞ እየኮተኮቱ ወደዚህ የሚደርሱ የዜማ የቅዳሴ ደቀ መዛሙርት አሉ። በውስጡ 300 መነኮሳት ይኖሩበታል። እንደ ገዳማዊ የገዳማዊ ሕይወት መነኮሳትና መነኮሳያት ይኖሩበታል። እንደ ሊቃውንት ብሉያቱ አዲሳቱ ሊቃውንት መነኮሳቱ ይተረጎምበታል። እንደ ቅዱስ ያሬድ ዜማው 40 ቀን በሙሉ ዜማ አንድ ቀን ሳይቋረጥ 24 ሰዓት በሙሉ ድጓው ይደርስበታል። እንደ ቅዳሴ እንደ ገዳም ደግሞ ገዳም የሰዓታት ቦታ ነውና ሰዓታት 40 ቀን በሙሉ 2 ሰዓት እየጀመሩ የቅዳሴ መምህራኑ የገዳሙ መነኮሳት ካህናት እንዲሁ 40 ቀን ሰዓታት ሳይቋረጥ ይቆምበታል። 24 ሰዓት ሙሉ ቃለ እግዚአብሔር የሚፈስበት ነው። ይህንን ለማየት አሁን በአሁኑ ሰዓት እንኳን እስቲ አሁን እግዚአብሔር ያሳያችሁ። አሁን እኮ ትናንት በአሁኑ ሰዓት ማይሌት ተጀምሮ ሳምንቱን ሙሉ ከዚያው ተሰንብቶ ማታ ተጀምሮ ታድሮ ተቀድሶ መጥቶ አሁን የሚታረፍበት ሰዓት ነበር። አሁንም እንኳን ቃለ እግዚአብሔር አልተቋረጠበትም። ለምን? ይሄ ቃለ እግዚአብሔር 24 ሰዓት እንደ ዝናብ የሚፈስበት ገዳም ስለሆነ። ስለዚህ በዚህ እጅግ ደስተኛ ነኝ። እግዚአብሔር አምላካችን እስከ ምጽአት ድረስ ጉባኤ ቤቶቻችንም ገዳሙንም ሳይፈታ አብሮ ያኑርልን። እንግዲህ ምን ያህል አስደናቂ ታሪክ፣ ምን ያህል አስደናቂ እውነት፣ ምን ያህል ታሪክ እንዳለን ማሳያ ነው። ብዙዎቹን ብናነሳ ደግሞ እጅግ እንደምንደነቅ ጥያቄውም ጥርጥር የለውም። ታዲያች ቤተክርስቲያን በብዙ ውጣ ውረዶች ውስጥ ፈተና አለባት፣ መከራ አለባት። አሁን እንኳን በዘመናችን በዚህኛው ትውልድ ብዙ አብያተ ክርስቲያናት ይቃጠላሉ፣ ጉባኤ ቤቶች ይፈርሳሉ፣ መነኮሳት ይገድላሉ። ካህናት ባቆረቡ፣ ካህናት በጸለዩ፣ ባስተማሩ መናኔ መነኮሳት በዓት ዘግተው በጸለዩ ባሉበት ቦታ ጥቃት ይፈጸምባቸዋል። ለምን ይመስላችኋል ይሄ የሆነው? እኛ በመዘናጋታችን ውስጥ በተደረገው የ40 ዓመት ጥናት ውስጥ እንደተደረገ መምህራነ ወንጌል እንዲህ ይላል። ንካተል ያለ እቅድ ያለ ፕላን ክርስቲያንን በተለይ ኦርቶዶክስን ታርጌት አድርጎ የሚገደለው ግድያ እንዲሁ በወፍ በረር ይመጣል። እኛ ስናንቀላፋ 20 ዓመት 30 ዓመት የተሰራ እቅድ ነው፣ ፕሮጀክት ነው እየተተገበረ ያለው። ኦርቶዶክስ ተዋሕዶ ቤተክርስቲያን ያን ያክል መስቀል ሰቅላ የኢየሱስ ስም ሲነሳ የሚከፋት ከሆነ ተብሎ ከመናገር ወዲያ ጦርነት አለ። ሀገር ዳር ድንበሯ መጠበቅ አለባት ሲባል ኦርቶዶክሱ ከነሙሉ ስብዕናው መንግስት መጠበቅ አለበት። የህብረቱ አንዱ ዓላማ ቤተክርስቲያን ላይ ችግር ሲደርስም መመከትም መፍትሄ መሆንም ስለሆነ ከአገልጋዩ ምንድነው የሚጠበቀው? ምዕመናን እየተገደሉ ነው በየቦታው። አድነውን ያቃጠለው ቤተክርስቲያን ያለችበት ጉዳይ ነው። ይሄ ስሜት ሁላችንም ሊጋባብን ይገባል። ስጋውና ደሙን እያቀበልክ አሳድገህ በሰማዕትነት ሲያንቀላፋ በመሪነት ደረጃ ያሉ አባቶቻችን ጭምር ሊያማቸው ይገባል ብዬ መግለጫ መስጠቱ ጥሩ ነው። ከመግለጫ ያለፈ ግን ከመንግስት ጋር በመቀራረብ ፊት ለፊት ፌስ ቱ ፌስ መነጋገር ያለባቸው አጀንዳ ነው። ዛሬ ኢየሩሳሌም የምትከፍለው ዋጋ እኮ ደሙ ይኩን ለአሌነ ወላይለ ውሉድነ ብላ ስለ ኢየሱስ ክርስቶስ ላይ ስለዘበቱ እኮ ነው አያቶቻቸው። ፕሮግራሙ እንኳን መምራት የማይችሉ ሰባኪያን ያሉበት ሀገረ ስብከትም ነው። ዛሬ ድረስ ከዛ ችግር ውስጥ ያልወጡ አገልጋዮች አሉ፣ ገላቸውን እስከ መሸጥ ድረስ ይደረሱ። እየቀደሱ እኮ ነው እየተገደሉ ያሉት እኮ እየሰበኩ እኮ ነው። ጅጅጋ እኮ እየሰበከ ነው እኮ ካዶ ምረት በአንድ ቀን 9 ቤተክርስቲያን የተቃጠለው እኮ በአገልግሎት ውስጥ እኮ ያሉ እኮ ነው። ስለዚህ ሞት የሚያቋርጣት እምነት አይደለችም። መጀመሪያ አማኞች ይሄን ኦርቶዶክስ እምነት ተከታዮች ከሚያውቁት በላይ ይሄን መረዳት አለባቸው። አገልጋይ ባረፈ ቁጥር አስከሬን ቤት ተቀምጦ ለዘመናት የሰበከ አገልጋይ የዘመረ አገልጋይ አስከሬን ቁጭ አድርገን እዛው የክብር ልብሳችንን ለብሰን ብር አዋጡ እያልን እንምናለን። ለምንድን ነው ይሄን ያክል ፈተና የበዛብን? ንጹህ ስለሆነች ነው እምነቷ። ይሄው ዛሬ ቁጥሩ ላይ ነው ያለነው እንጂ አሁን አንድ ሰው ሞተ ምናምን የሚለው እኮ ተረስተነዋል። ምን ያክል ሰው ሞተ ነው የዜና ማዳመቂያ ማለት ነው። ዜናውም ደመቅ የሚለው ይሄን ያክል ሰው ቁጥር ሞተ ተብሎ ሲነገር አቤት 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 ምን አይነት ዘመን መጣ። ችን ሀገር ባፍጢሟ ለመጣል ነው፣ ታሪክ አልባ ሃይማኖት አልባ ለማድረግ ነው። ይሄ ሁሉ ሌላኛው ጽንፍ የሚጋጋጠው ካህን እንዴት ይገደላል? ምን አደረገ? ስለጸለየ ለሀገር ሰላም ስለጸለየ። ክርስቲያን ኦርቶዶክስ ሆነክ ፈሪ መሆን አትችልም። ሲጀመር የአዲስ አበባ ሀገረ ስብከት የሰባኪያን ንብረት ወደፊት ምን እንጠብቅ? ስብከተ ወንጌልን እስታክ ለማድረግ ትመጣለህ። አሁን ይሄ ሰባኪያን ንብረት ይሄንን ነው እያስተካከለ የሚሄደው። እኛ እንጀምረዋለን፣ ትውልድ ይጨርሰዋል። በበር የገባ አገልጋይና በጣሪያ የገባ አገልጋይ መለየት አለበት ነው። ደፍሮት ታግሎ አሳምኖ ነው የመሰረተው። ሲመሰረትም የህብረት መመስረቱ ያልገባቸው እዛ ቢሮ ውስጥ ያሉ ሰዎች ይገዳደሩት ነበር፣ ስሙን ሁሉ ያጠፉት ነበር። ያን ሁሉ ተሸክሞ ነው ሰውየው እስከ መቃብር የገባው። ወደ ቀጣይ መረጃችን ስናመራ የፕሮቴስታንት ቤተ እምነት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይቀበሉም፣ አያከብሩም። ግን በዓላችንን ፋሲካ ጠብቀው ዓርብ ስቅለት ነው፣ እሑድ ትንሣኤ ነው እያሉ ያከብራል። ተረት ያለባት ደግሞ ብለው እኛን ይተቻል። ይሄ
ከራሳቸው ጋር ተጣልተው የኛን የሚያከብሩ አይነት ሰዎች ናቸው። እንደምናውቁ ፕሮቴስታንቲዝም ለነሱም ይነገራል። ዮኒ ማኛ እንግዲህ እዛም ቤት እየገባ የሚወጣ ስለነበረ በጣም በሐዘን በንዴት ሆኖ መቼ ነው ራሳችሁን የምትችሉት በማለት ሲናገር ሰማል። እኔ ያመንኩበት ሐሳብ ስለሆነ የሱ ከሱ የመጣው ሐሳብ ሳይሆን የተናገረው ነገር የሚገዛኝ ስለሆነ ላስደምጣችሁ። መቼ ነው ራሳቸውን የሚችሉት እነዚህ አካላት? መቼ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሚላቅ እንደ መሽገር መጣበቃቸው የሚተው? የኦርቶዶክስ ማን ቀን ሰጣችሁ? እናንተ ቀን አታውቁ፣ ሰንበት አታውቁ፣ ምን አታውቁ። ማን ቀን ሰጣችሁ ፋሲካን ለማክበር? ለምን ጉዳይስ? የዳነ ሰው ያከብራል? for what reason? የዳነ ሰው ያከብር ማለት ኦርቶዶክስ ድናለች፣ እንድናለን፣ ድነናለን፣ እንድናለን ብላ ስለምታምን ነው። ለምን አላህ በቅድስና መመላለስ በጣም ከባድ ነው። እቺ ዓለም ላይ በጣም ከባዱ ነገር ኃጢአት ለመስራት ሰከንድ አይፈጅብህም። በቅድስና ለመኖር ግን በጣም ከባድ። ስለዚህ ያንን ስለምታቅ ነው ቀድማ ድነናል፣ እንድናለን፣ እየዳንን ነው የምትለው ኦርቶዶክስ። ለዛ ስለዚህ አሁንም እኔ እናገራለሁ፣ እባካችሁ የኦርቶዶክስን ባህል እየተከተላችሁ አብሮ የወደ ፖለቲካ መስራቱን አቁም። አይጠቅማችሁ፣ ምንም አይጠቅማችሁም ነው ማለት። የራስን ወጥር ገትር ስራ ጥሩ ነገር የራስ ስለሌለ ማልቀስ። በኦርቶዶክስ አሁን ስጋ ቤት ሲጋፉ የምታዩት እነሱ ናቸው። ሙሉ ስጋ ቤቱን ሙሉ የሚወሩት እነሱ ናቸው። ልክ እንደ ጾመ ሰው፣ ልክ ስጋ እንዳልበላ ሰው ምናምን እንኳን አደረሰ ጌታ ይባርክ እያለ ጥርግ ስጋ ቤቱ ባሩን ይሞሉታል። ተው፣ አትቅሙ። በሰው ዓመት በዓል አይቀና። የእናንተ በፈለገ የዛሬ ስንት ነው? 1 ወር ነው የጾማችሁት። መሰረተ ክርስቶስ ለ1 ወር ሙሉ ወንጌል ይሁን መሰረተ ክርስቶስ ለ1 ወር አጾማለች። እንደ ሙስሊሞቹ ተፈቷል። የዛሬ ወር ተፈቷል። እናንተ ልንገራችሁ ብዬ ነው፣ ምናልባት ካልደረሰ የዛሬ ወር ስለተፈታ በቃ የዛኔ አክብሩት። ተፈቷል። ሙሉ ወንጌል ናት ወይ መሰረተ ክርስቶስ ተፈቷል። በቃ ተፈቷል። እና እሱን ምናምን ነገር በልታችኋል ቤተሰብ። ስለዚህ አሁን ደግሞ ኦርቶዶክስ ስለ ጾመችው አትጋፉ። ይሄ ፌር የሆነ ጥያቄ ነው አይደል? በእናንተ በተፈታ ጊዜ አንድም የኦርቶዶክስ ልጅ መጥቶ ሲጋፋ ስጋ ቤት አታገኘውም። አባ አታገኘው። በኦርቶዶክስ ግን ነፍሴ ሲጋፉልህ ነው የሚውለውና ይሄ ደስ አይልም። እና ፕሊዝ እሷን ነገር እየተዋችሁ ወንድማዊ ምክር ነው። በቃ ቀኑንም አታውቁትም፣ ምን ይሁን ለምን እንደሆነ አታውቁትም። ህማማት ምንድነው አታርፉትም፣ ምንንም ነገር አታውቁትም። ስለዚህ ያቺን ነገር ለምን ብላችሁ ጠይቁ። ድኝ ያለው ይሄ ነገር ምንድነው የሚያስፈልገኝ? ይህ ባህል አንተ አይጠቅምህ። ድናል፣ ዘላለማዊ አንዴ ድናል። በቃ አይደል? በቃ ሌላው ነገር ለምን ያስፈልጋል? ታሜ። ስለዚህ እባካችሁ ስጋ ቤት አታጨናንቁ፣ በጉን አታስወድዱብን። ይብሉበት፣ በሰላም ይኑሩበት። የአዳር ፕሮግራም እያላችሁ አዳር በሙሉ የዘፋኝ ማዕት ጠርተዋል። ሲጨፍሩ ሊያድሩ። እግዚአብሔር ምስክር፣ የአገር ዘፋኝ የነሱ ዘፋኞች ተጠርተዋል። በጋዝ ላይት ዲም ላይት ምናምን ተደርጎ ሲሸከሽኩ ሊያድሩ ተጠራርተዋል። ኦርቶዶክስ ስጨፍርበት ልታድር አይደለም የምትጠራራው፣ ቅዳሴ ነው የምታረገው። ግርፋቱን እያሰበች መገረፉን መቀጥቀጡን ለኛ ብሎ የከፈለውን መስዋዕት እያሰበች በሐዘን እንጂ የምታሳልፈው በጭፈራ አታሳልፈው። እያሰበች ያንን ጊዜ ያንን ወቅት
እንዲያርጎ ነው ጌታ ያዳነኝ መድኃኔ ዓለም ክርስቶስ ያዳነን እንዲህ ተገርፎልን ነው ተብሎ የሐዘን እንጂ የጨፈራ ቀን አይደለም። ስለዚህ ናይት ክለብ አስመስላችሁ የምታረጉት በየሆቴሉ ነው አይደል ዝግጅት ያደርጋችሁት? እውነት እንነጋገር። ሆቴል ላይ አይደል ድግሳችሁ አይደል? ሆቴሉ ላይ ምንድነው የሚሰሩት ሰዎች? ሆቴል ቤት ሰዎች ብዙ የማይገባ ነገር ሊያደርጉ ይችላል። እዛ ቤት ነው የተጠራራችሁት። እና እባካችሁ የኦርቶዶክስ ሲሆን ፕሊዝ ኦርቶዶክስ ታክብርበት። እናንተን አይመለከትም። ይሄ ዓመት በዓል አይመለከትም። እናንተ ምንም አይገናኝማ ከእናንተ ጋር ከልባችሁም አይደለም። ከልባችሁ ተቀብላችሁት የምታከብሩት ዓመት በዓል ካልሆነ ምን ያደርግላችኋል ነው የኔ ጥያቄ። ምን ያደርግላል? የሚቀበለው ያክብረው። እውነተኛና የሚገዛ ሀሳብ ነው። ሁል ጊዜ እንደ መስገር እየተጣበቁ ሁል ጊዜ ከኛ ጋር ጥብቅ እያሉ ነገር ግን አንድም ቀን ራሳቸውን ችለው የማይቆሙ ሆነው እያየናቸው እንገኛለን። ሼር ማድረጋችሁ እንዳይዘነጋ። በሌሎች ምክሮች እንመለሳለን። ስንባበት፣ ሰብስክራይብ ማድረግ፣ ሼር ማድረግ፣ ላይክ ማድረግ በፍጹም እንዳይዘነጋ። ሰናይ